መማር 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 አለባቸው ወይ ተወካይ መማር አለባቸው ወይ ተወካይ መማርን ሳልጠራ ባልፍ ልትሉ ነበር። ይሄ ሁሉ ተንኮለኛ ህዝብ እስኪ መማርን ይጠራ ይሆን አይጠራም? መማርን እስቲ ይጠራል ለይስ አይጠራም? ጉዱን እናለን ምናምን ይጠራል። እባብ ለባብ ካብ ለካብ ተያይ ማልጠራ መስሎ ነው ይጠራል። እስኪ መማርን ቆይ ይጠራ ይሆን? አሁን ነው ቆይ ቴዲ ትክክለኛ ሰው አይደለም የሚለውን እስኪ ምናምን ተጣርተናል። መማር አለባቸው። እግረኛውን አሳራኛው እግረኛው ወይ ተወካይ እግረኛው ትመጣለህ። ሀቢባ ገንዘብ ሰበስባለች። ሀቢባ ብላችኋል። ሀቢባ ይሄ ሲጠሯቸው ልሰድቧቸው ምናምን አይደለም። ማስረጃ ይዛችሁ እኔ ጋር አይደለም ዮኒ ጋር በሚቀጥለው ስንገናኝ ወይ ሌላ ቦታ ስንገናኝ አክብረን ከጠራናቸው ቅሬታቸውን ይሄው እዚህ ጋር ታቀርባላችሁ፣ ትጠይቃላችሁ። እያንዳንዳችሁ ፋይል ይዛችሁ ትመጣላችሁ። ከዛ በኋላ ከናካቴው ገንዘብ እንዳይሰበስቡ የሚደረጉ ካሉ በሌብነታቸው የሚጠረጠሩ ካሉ ማህበረሰቡ እንዲያስወግዳቸው መንግስትም ወይም ደግሞ የጸጥታ አካላት ኢንቨስቲጌት እንዲያደርጉባቸው ይደረጋል። ህዝብ እያደመጠ ስለሆነ ማለት ነው። ፍቅሩ አብጤ ያለ ፍቅሩ አብጤ ገንዘብ ይሰበስባል። ፍቅሩ አብጤ ነው ያላችሁት። ፍቅሩ አብጤ የረሳሁት ካለ ትነግሩኛላችሁ። ተስፋዬ ሀረርጌው ካሊድ ከቴዲ ጋር ጓደኛ ነኝ፣ ወዳጅ ነኝ፣ እጻጻፋለሁ። እያየህ ገባበት። እኔ ለእናቴ ልጅ አራራም። እያየህ ገባበት። ውርደት ካለ ልትዋረድ ተዘጋጅተህ ነው። እኔ አላድንህም። ድራማ ምናምን አልሰራም። እያየህ ገባበት። ሌላ ተስ ባላደራው ሙባረክ ሌላ አለ ያልተጠራ አለ። ፍቄ ኖርዌይ ኦኬ። አንዴ ደግሞዋለሁ። ፍቄ ኖርዌይ ኦኬ። እሺ ናርዶስ ተብያለሁ። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። እሺ ሌላ አለ ከነዚህ ውጭ አለ? ከነዚህ ውጭ ኦኬ። ለአንዴና ለመጨረሻ ጊዜ እደግመዋለሁ። ዮኒ ማኛ እኔ ገንዘብ እንደዚህ ሰብስበው እንደዚህ ገንዘብ ሲሰበስብ አላየሁም። ዮኒ ማኛ ገንዘብ ሲሰበስብ አላየሁም። እንደዚህ አይነት ነገር ውስጥ የለበትም። ቤታየው እንደዚህ አይነት ነገር ውስጥ አላየሁም። ካሉ ታረማለሁ። እኔ እንደዚህ አይነት ነገር ውስጥ አላየኋቸውም። ድርጅት የማን ነው? ድርጅት የለ፣ ግለሰብ የለ። ትራንስፓረንሲ ሊኖር ይገባል። ይሄ የሚባል ነገር የለም። ሀቀኛ ከሆንክ ተጠራህ አልተጠራህ ደስ ነው ሊል የሚገባው። ደረትን ነው መንፋት ያለብህ። እንዴ ተጠራው ምናምን መተህ ሀቀኝነትን ማስረዳት አለብህ። ስምህ ከተጠራ የመጨረሻ ጊዜ አንድ ጊዜ ደግመዋለሁ። የአንድ ሰው የጎደለውን ሮሚ ገንዘብ ስሰበስብ አላየሁም። ሮማን እኔ ገንዘብ ስሰበስብ አላየሁም። ሮማን ተሰማ ሞጣ ገንዘብ ሲሰበስብ አላየሁም። ሞጣ ኦኬ። ለአንዴና ለመጨረሻ ጊዜ ልጥራ፣ አድርሱልኝ። በሚቀጥለው በሚኖረው ውይይት በተለይ የዲያስፖራው ማህበረሰብ ከፍተኛ የሆነ ቅሬታ እያሰማ ነው። የዲያስፖራው ማህበረሰብ ብቻ ሳይሆን ገንዘብ የሚረዱ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ኢንክሉዲንግ ኢትዮጵያውያን ጭምር አገር ቤት ያሉ ተረጂዎች ጭምር
ቅሬታ እያሰሙ ነው። ጉዳዩ ምንድነው? ከተረጂው ባልተናነሰ ወይም ደግሞ ከተረጂው በላይ እርዳታ ሰብሳቢው በዝቷል። እነዚህ እርዳታ ሰብሳቢዎች ትላንት ከትላንት ወዲያ ይኖሩ ከነበረው ህይወት የተሻለ ህይወት ሲኖሩ እያየን ነው። ወዛምነት ምንም እንኳን ገንዘብ ቢደብቁም ወዛምነታቸውንና ቦርጫቸውን ሊደብቁ አልቻሉም። መናጢ ድሃ ሲያገኝ ቶሎ ነው የሚለወጡ። አይታችኋል። በቃ ቶሎ በሌዘር ላይ ሹራብ ይደክለ መኪና ይድምናምና በቃ ወዙ ቶሎ ይመጣል። አፍ አንደበታቸው ራሱ ድርጊቶቻቸው ቫኬሽን ሲወጡ አይደብቁም። ስለዚህ እነዚህን ሁሉ በማየት እኛ ከጭቁን ህዝብ የወጣን እኛ ከጭቁን ሀገር የወጣን ህዝቦች ጥርጣሬ አድሮብናል። ስጋትና ቁጭት ልባችንን ሸቅሽቆታል። ስለዚህ ተጠርተው እንዲጠየቁልን እንፈልጋለን። ባከነ፣ ደከምነ፣ ተንገበገብነ፣ ተንተከተክነ እንዲጠየቁልን እንፈልጋለን። ለምን ከበስተጀርባቸው እናወራለን። መተው ይጠየቁልን ብሏል። ስለዚህ ጥያቄውን አቅርበውልኛል። ቴዲ ማንን ይፈራል? እዚህ ጋር ስማችሁ ይነበባል፣ ትመጣላችሁ። ዮኒ ማኛ ጋር ይሄ በአይነትም በይዘትም ለየት ያለ ፕሮግራም ይደረጋል። ስለዚህ ስማችሁ የሚጠራ በሙሉ ዮኒ ማኛ በሚያሳውቀው ቦታ ወይም ደግሞ ሌላ ቦታ እናንተ በምትሉት ቦታ ላይ ካልተገኛችሁ ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። ለጊዜው ጥያቄ አለባት፣ ህዝቡ ጥያቄ አለበት። እዛ ስቴጅ ላይ እናንተ ሁሉ ትቀመጣላችሁ ማለት አይደለም። የምታስፈልጉ ዋና ዋናዎች ትቀመጣላችሁ። ጥርጣሬ ያየለባችሁ ሰዎች ትቀመጣላችሁ፣ ትፈተሻላችሁ፣ ትጠየቃላችሁ። ኢትዮጵያውያን ይገባሉ። እኔ ቤት አይደለም ሌላ ቤት። የመጀመሪያው ማስተር አብነት ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁንና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። የሚያድናችሁ ሐቀኝነታችሁ ብቻ ነው። ቲፎዞ አያድንህም። የጊፍተር ብዛት አያድንህም። ዘመድ አዝማድ አያድንህም። ምንም አያድንህም። የሚያድንህ ሐቀኝነትህ ብቻ ነው። ይሄ ነው የምናደርገው። በተረፈ ሌላው ዓርብ ዕለት ማስታወቂያ